ሃሌሉያ። ለማን እንደሆነ አላውቅም። አንድ ድምጽ ሰማለሁ። ከባዶ እጀምራለሁ ይለኛል። ያዱኖ ማን እንደሆነ አላውቅም። ከባዶ ግን እነሳለሁ የሚላት ነፍስ አለች እዚህ። ከባዶ እነሳለሁ። ትላንት ያረኩትን አታስተውይም ወይ ይላል። ክብር አስገቡለት ሲለጌታ። እግዚአብሔር ይመስገን። ባለፈው የጀመርኩላችሁ ትምህርት አለ። ሰሞኑን ለሚሽን ለወንጌል አገልግሎት ጥቂት ዞር ስለምል እሱን አንነካው፣ እሱን እናስቀምጠዋለን። ርዕሱን ብትነግሩኝ ግን ደስ ይለኛል። ጨዋችሁ ምን ነበር ያስተማርኳችሁ? ደስ ብሏችኋል? እሱ ትምህርት በጣም ቦምብ ነው፣ ከባድ ነው። ከጌታ ጋር አውርቼ አሁን ግን ወቅታዊ የሆነውን በግል ህይወት የምትሰቃዩበትን የጠላትን ስራ ዛሬ እናፈርሳለን። እስቲ አሜን በሉ። ጸሎታችን ግን ተመልሷል። ይህን ትምህርት እንደተማርን በእግዚአብሔር ጸጋ ሁላችንም እኔም እዚህ ከእናንተ ጋር እየተማርኩ አመለካከት ላይ ነው ዲያብሎስ የሚጫወተው ብዬ አስተምሬያቸዋለሁ። አመለካከታችሁ ጤነኛ ከሆነ እግዚአብሔር ስለ እያንዳንዳችን የተናገረው ከመጽሐፍ ቅዱስ ጀምሮ የኛ ነው። ግን ምን ያስፈልገዋል? አመለካከት ያስፈልገዋል። እነዚህ አመለካከቶች ጳውሎስ በጎ ሕሊና ይላቸዋል። ለእግዚአብሔር ያላችሁ በጎ ሕሊና፣ ለሰው ያላችሁ በጎ ሕሊና፣ ለራሳችሁ ያላችሁ በጎ ሕሊና ለየላችሁ ነው። በኋላ በጣም ደጋግመን እንማረዋለን። ግን ሁሉ ጊዜ ደስ የሚለኝ ምሳሌ ሲጀምርላችሁ በአሜሪካን ሀገር በነጮቹም በጥቁሮቹም ቤተክርስቲያን በነበረኝ ጉዞ አፍሪካን አሜሪካንስ ነጮቹን እንዴት ይዙ ፈልጋለሁ። ይሄ እንዲጠፋባቸው አልፈልግም። ሱዳን፣ ዩጋንዳ፣ ኬንያ፣ ኢትዮጵያ የታሪክ ማህደር መናገር ይችላል። ኢትዮጵያ ስንል አዲስ አበባ ብቻ ብላችሁ እንዳታስቡ። የሚሽን ጣቢያዎቻቸው መናገር ይችላል። ገደላ ገደል ገብተው ወንጌል ያደርሳሉ። እዛው ደግሞ በትልቅ የአሜሪካን አፍሪካን አሜሪካንስ የኔና እናንተ ከለር ያላቸው እዛው ያሉ ደግሞ ብዙም ለሚሽን አይወጡም። በእርግጥ ያመልካሉ፣ ጌታን ይወዳሉ፣ ካሪዝማቲክስ ናቸው። ግን ለምንድን ነው ብዬ ስጠይቀው አውቄ ነው ሁሌ የምነግራችሁ። ይሄንን ያንዳንዱ ዛሬ ነው የሚገባው። አራተኛ ጊዜ ከነገርኳችሁ ይሄን ምን አለኝ? ጥሩ ጥያቄ ጠየቀኝ አለኝ። ዋናውን ሰው ነው የጠየቅኩትና ለ20 ዓመት በአንድ ቦታ ላይ የታሰረ ዝሆን ከተፈታለት በኋላ ደግሞ ገመዱ ከዛ ቦታ አልተንቀሳቀሰም፣ ተጨማሪ 20 ዓመት እዛው ነበር ብሎ ነገረኝ። እኛም ነጮቹ ከባርነት ከእጃችንና ከእግራችን ሰንሰለቱን ፈተውልናል። ባርነት ግን ከጭንቅላታችን አልወጣም ማለት። ዛሬም ዞር ብዬ ሳየው ብዙዎቻችን ጌታ ኢየሱስ ክርስቶስ በመንፈስ ቅዱስና በደሙ በቀራንዮ መስቀል ላይ ነፃ አውጥቶን፣ ነገር ግን ነፃ ያልሆንባቸው አመለካከቶች ስላሉ ተመልሷል ያልኩት የተመለሰውን ጸሎታችንን ተቋድሰን መምላት አልቻልንም። በባለፈው ጊዜ ሳስረዳችሁ 20 ዓመት ሳይሆን 40 ዓመትም ሊቀመጥ ይችላል። እድሜ ዘመኑንም ሊሞት ይችላል እዛው። በጣም አንድ ከተማርኩት ትምህርት እግዚአብሔር የመርህ አምላክ መሆኑን በዚህ 30 ዓመት ያገልግሎት ዘመኔ ካነበብኳቸው፣ ከወጣውባቸው፣ ከገባውባቸውና ከቃኘኋቸው ዓለማትም ራሴም ጭምር የመርህ አምላክ ነው እግዚአብሔር። ስጡ ብሎ ለምሳሌ ባትሰጡ በሆነ መንገድ ደህና ናችሁ፣ ባለመስጠት ጠንቅ ደግሞ ቤታችሁ በረከት ላይ ገባ ይችላል። የመርህ አምላክ ነው። ብዙ ጊዜ ስጡ ሲባል ብዙም እናንተ እንድንሰጥ ነው አይደለም ፖይንቱ። ጳውሎስ ዛሬ መስፍን ሲያስተምረን እኔ ስጦታችሁን ፈለጊ አይደለሁም፣ አቲቲዩድ ግን አመለካከታችሁ ግን እንዲቀየር ፈልጋለሁ። ፐርሰናሊቲያችሁ እንዲቀየር ፈልጋለሁ።
ቢግኒንግ ከመጀመሪያው ደረጃ ራሱ እግዚአብሔር ልጁን ሰጥቶ ነው ዓለምን የወሰደው። ስለዚህ የመዝራትና የማጨድ ሕግ ውስጥ እንድትገቡ ስለምፈልግ እንጂ የእናንተን ስጦታን ፈላጊ አይደለሁም ነው ያለው። እንዴ ብዙ ቦታ እኮ ስትመለከቱ አምላኬ ብሎ ሲናገር ይነውስ በደንብ ጠንቆ ያውቀዋል። ስለዚህ የመዝራትና የማጨድ ሕግ አለ ነው ፖይንቱ። ይሄን ደግሞ ደንግጎ ያስቀመጠው ማን ነው? የሰራዊት ጌታ እግዚአብሔር ነው። አይ ምን እግዚአብሔር የኔ 1 ብር የኔ 10 ብር የኔ 1 ሚሊዮን ምን ይጠቅመዋል እያልን በግምት ስንሄድ ከመርህ እንወጣለን። ከመርህ እንወጣለን፣ ከመስመር እንወጣለን። መባ ብሎ ከደነገገ መባ ደነገገ እግዚአብሔር። አስራት ብሎ ከደነገገ አስራት ብሎ ደነገገ እግዚአብሔር። በብዙ ነገር እንፈታና በዚህኛው ነገር እንደዚህ ሆኑ እስረኛ እንሆናለን። ያን ጊዜ አያሌ ዓመት ስቃይ ውስጥ እንገባለን። ከዚህም ግን ባሻገር ከመጽሐፍ ቅዱስ ውጪ በእኛ ህይወት ብትሰሙ፣ በትልልቅ ሰዎች ህይወት ብትሰሙ፣ በአካባቢያችሁ ብትሰሙ፣ በጎረቤታችን ብትሰሙ እስከማቀው ሰጥተው የከሰሩን ያላየው የተባረኩን ያየሁት። በጣም የሚገርማችሁ የሰጡ ሰዎች ደግሞ ብፁዓን ናቸው ይላል። ብፁዕ ማለት እንግሊዘኛው ብለስድ የሚለው የተባረከ ማለት ነው። ምን ማለት ነው? ሙሉ ሐሳቡ ማጣት የሚባል ነገር ወጥመድ አያገኘውም ማለት ነው። የተፈታ ነፃ የወጣ ሰው ማለት ነው። ክብር አስገቡ እስቲ። ነፃ የወጣ እስቲ አሜን በሉ። ይሄ መርህ ነው። በቃ እግዚአብሔር ያስቀመጠው መርህ ነው። ክብር ለእግዚአብሔር ይሁን። ስለዚህ በጎ ሕሊና ይኑርህ መርህ ነው። በፍቅር ተመላለሱ መርህ ነው። ከመጸለይ በፊት ሂድና ታረቅ መርህ ነው። እግዚአብሔር የሆነ ችግር ተፈጥሮ ሄዳችሁ እግዚአብሔር ጋር ብትሄዱ የፈለገ 40 ቀን 40 ሌሊት ጾም ጸሎት ብትይዙ በጣም ይገርማችኋል። በጾም ጸሎት እግዚአብሔር አይታለልም። 16 ሰዓት ብትጸልዩም እግዚአብሔር በመርህ ነው የሚመጣው። መጸለያው ጥሩ ሆኖ ሳለ ምንም ማድረግ አይችልም። ያን አልፎ እግዚአብሔር አይመጣም። ሂድና ከባልንጀራ ጋር ምን አድርግ ተስማማ፣ ወይስ ምን አድርግ መርህ ነው። ትንሽ የምትመስል ብዙ የምታሻግር። ስለዚህ አንድ እንግዳ ነበሩንና ታስታውስ እንደሆነ መስፍኔ ምሳ ስንጋብዛቸው አፖስትል ቪንሰንት ቁልፏን ማግኘት ነው አሉ። እቺን ዛሬ ያዟት። መርህ ማለት ኪ ማለት ነው። አሁን ኪ ነው። እኔ የነብይነትን ቁልፍ ስላገኘው ነው። ከዛ ቀጥሎ ደግሞ የአገልግሎትን ቁልፍ ስላገኘው ነው። ኪዋን ካገኘን ልፋት፣ ድካም ከህይወታችን ይጠፋል። ፈተና የለም አላልኩም። ሃሌሉያ። በፈተና ውስጥ ግን መጽናትን ይሰጠናል። ክብር አስገቡስ። መጽናትን፣ ጉልበትን፣ ኃይልን። ከዛ በኋላ ግን በፈተና ውስጥ እያበባችሁ ሃሌሉያ እያማረባችሁ ወደ ክብር ትገባላችሁ። እስቲ እጃችሁን አወዛውዙ እንደዚህ። እስቲ እግዚአብሔር የመርህ አምላክ ነው በሉ። ተፈትቻለሁ በሉ እስቲ። እና ዝም ብላችሁ ዳግም በክርስቶስ ወደዚህኛው ስትመጡ የአብርሃም በረከት በክርስቶስ ኢየሱስ ወደ ማን ነው? ወደ እናንተ ወይም ወደኛ አይደለ? እስቲ አሜን እንበል። ነገሮች ሁሉ ተመልሰዋል። ታዲያ እንዴት ነው የምንወስዳቸው ብትሉ እውነት ለመናገር በምስጋና ነው። በምስጋና ነው። እስቲ አሜን በሉ። በነገር ሁሉ በአንዳች አትጨነቁ። ሃሌሉያ። ከምልጃና ከምስጋና ጋር አስታውቁ እንጂ። እስቲ በደንብ አሜን። የሰላም አምላክ እሱም እግዚአብሔር ፈጥኖ ጠላታችሁን ከእግራችሁ በታች ምን ያደርገዋል? ይቀጠቅጠዋል። ብዙ ነገሮች ከእናንተ በታች ናቸው። እስቲ ክብር አስገቡ። ዛሬ ቆይቷል ቀራንዮ ላይ። እስቲ አሜን በሉ። ግን ሙግት ይፈልጋል፣ መሟገት ይፈልጋል። ይሄን ሐሳብ ያዙና ዳግመኛ ይሄን ትምህርት ስለምቀሰቅሰው ቦምብ በሆነ መንገድ እንጨርሰው ስለምፈልግ ነው። አመለካከት ላይ እየሰራው ስለሆነ ግን አንተ ጥያቄ ነካ ነካ ላርግላችሁ እንደገና ዝም ብዬ። አንድ ቤት ቢኖራችሁ ከዚህ ቀደም ተናግሬዋለሁ። እንደ አቤል ምሳሌ ወሰደ። ቤት ቢኖርህ የወረስከው ቤት የቤተሰብ ቤት አንተ እጅ የገባ ነው። የሆነ ሰው ገባ አከራየኸው፣ ወሰደብህ። በቃ አለቀ። ያንተ ነበረ፣ እሱ ወሰደው፣ አልወጣም አለ። በኋላ ግን ቤቱ ያንተ እንደሆነ ታውቃለህ። ፍርድ ቤት ሄድክ። ምን ማድረግ ነው የጀመርከው? መሟገት። ስትሟገት
ከሐሰት ተነስተ ነው ከእውነት ነው አይደል? ሃሌሉያ አሜን አሜን። ስለዚህ ሐሳብህ ምንድነው? ከቤትህ ወይም ከወረስከው ቤት እንዲወጣ ነው። ዳኛው ምን ያደርግልሃል? ይወስናል። ካልወሰነ ትሄዳለህ፣ ከዛ ትቀጥላለህ። ለምን? የኔ ነው ከስር መሰረቱ። አረ አሜን በሉ። አንዳንድ ነገሮች እንደዚሁ ልንገራችሁ። ዓለም ሳይፈጠር በክርስቶስ ኢየሱስ ተመልሶልናል። ስለዚህ ጠላት የያዘውን የኔ ነው ብላችሁ ትተናነቃላችሁ። እስቲ ክብር አስገቡ። አምጣ የኔ ነው የኔ ነው በሉ እስቲ። የኔ ዘመን ነው በሉ እስቲ። አሁን ስለ ዘመን ብታስቡ ሮሜ ምን ይላል? ፍጥረት የእግዚአብሔር ልጆች መገለጥ በናፍቆት ምን ያደርጋል? አሁን ይሄ ለምሳሌ የእናንተ ዘመን ነው። መቼ ነው የእናንተ ዘመን የሆነው? አሁን አይደለም። years back 2000 ዓለም ሳይፈጠር ሆኖ 2000 ዓመት በፊት ደግሞ ይሄ ቃል ከተጻፈ ትንሽ ውሰዱት 500 ዓመት ወደዚህ ቀንሱ ምናምን አድርጉና ብቻ ፍጥረት ያንተም መገለጥ ይጠባበቃል ከተባለ በመስበክ ብቻ ላይ ሆን ይችላል። ይሄ ለብዙዎቻችሁ አይገባም። ላመነ ብቻ እንዲገባ እናገረዋለሁ። አንዳንዶቻችሁ ሚሊዮነር በመሆን ትገለጣላችሁ። አሁን እየገባችሁ ነው ማለት ነው። እስቲ አሜን በሉ። የገንዘብን ችግር በቤተ ክርስቲያን ውስጥ የገንዘብ አምድ አድርጎ እግዚአብሔር ያስነሳቸዋል። አይ አልሰማችሁኝም? ፍጥረት ያንተን መገለጥ ይጠብቃል። በሌላ ቋንቋ ኢኮኖሚውን ትቆጣጠራላችሁ። ከዛ ግን ምን ማድረግ አለ? መሟገት አለብህ። ራሱ የምታመልከው ጌታ ሃሌሉያ። እስቲ አሜን በሉ። ሐዋርያው ጳውሎስ ሲጽፍ በእርሱ ድህነት እናንተ ባለጠጎች እንድትሆኑ ተደርጋችኋል ሲል ኦልሬዲ፣ እስቲ ክብር አስገቡ። ኦልሬዲ ለሚለው ቃል ኦልሬዲ ደን አልቋል። እስቲ ንቀርስ፣ እስቲ አልቋል በሉ። እስቲ ምን መሆናችሁ ነው ያለቀው? አንድ ሰው ነው የመለሰልኝ። አያችሁ፣ ሌላ ወሬ እንደዚህ ነው የሚያየው። እንደዚህ ያልክ ይገባባል። አትሞት፣ ጮኸ መልስ እንጂ ፍጥጥ ብላ አይተኝ። ምን መሆን አለ? ባለጸጋ በል እስቲ። ስለዚህ አሁን ያለው ድህነትና ጉስቁልና ምንድነው ብትለኝ፣ በደንብ ስማኝ፣ ስላልተሟገትክ ነው። በቃ ስላልተከራከርክ ነው፣ ወይም መብትህን ችላ ስላልክ ነው። አሁን ገብቷቸዋል። ይሄ ምን ያረጋቸዋል መሰለኝ? ስንፍና ስፒሪት ላለባችሁ ሰዎች ወይ ጸልያለሁ እንጂ ቦታ አትስጡት። እኔ የሆንኩት አልቀበልም የሚል መንፈስ ገብቶብኝ ነው። ዓለም ሁሉ ተሰብስቦ በሕያው እግዚአብሔር ፊት ምድር ላይ ያለ ነገር በሙሉ የሰው ልጅ ወደታች የሚያደርግ ነው። አይገርማችሁ? አልቀበልም ስትሉ ግን ሰብራችሁ ትወጣላችሁ። ስማማላችሁ? እስቲ ሟገታለሁ በሉ። እስቲ ኦልሬዲ በሉ። እስቲ ድገሙ። እስቲ ምን አልኩኝ? ኦልሬዲ። በጥናትም በመጽሐፍ ቅዱስም በብዙም አቅጣጫ ስታዩት በሽታ በሰዎች ላይ ይመጣል። አይመጣም አላልኩም እኔ። አንታመምም አላልኩም እኔ። ግግባም አይግባም ውስጥ ይኑርም መሟገት ግን ጥሩ ነው እያልኩ ያለሁት መሟገት ነው። ዋጋዬ ተከፍሏል። ኢሳይያስ ምን አለ 53 ላይ? በእርሱ ቁስል ልትፈወሱ ነው ያለው። አይመልሱልኝ። እሺ አንደኛው እናንተ መልሱ። በእውነት ደዌያችንን ሊቀበል ነው የሚለው። ምን አረገ? ኦልሬዲ። እስቲ ክብር አስገቡ። አይ ነው I can sense you some of you ይሄን ለመቀበል አይዋጥላችሁም ውስጣችሁ አንዳንዶቻችሁ። ለምን? the spirit of limitation ይጋደላችኋል። እንደው አስታውቆም ቢሆን ዛሬ ይውጣ። እስቲ አሜን በሉ። እስቲ ኦልሬዲ በሉ። ስደን። ስለዚህ ምንድነው አሁን እኛ ማድረግ ያለብን? አልቀበልም። እኔ ታሪኬ ምንድነው? አሁን ብዙ እሺ እመጣለሁ። ታሪኬን ብታዩት ምንድነው? ኢትዮ ዳይናሚክስ ዩቲዩብ ላይ ሂዱና ዝርዝሩ ወጥቶላቸዋል። አይተዋላል። በጣም ዝርዝሩ ሌላ ሚዲያ ላይ ወጥቷል። 3 4 ናው ዴይስ እየመጡ ነው ሚዲያዎቹ። እኔ ሚዲያ ፈላጊ አይደለሁም። ትችት አልናገርም አልኳቸው። ፐርሰናል ግን ማክበር አለባችሁ። ክብር ለእግዚአብሔር ይሁን። ግን አንድ ጊዜ የገባኝ ሁሉ ነገር የሚጫን ነው ያለው። የሆነ ሰውም በታች እንድትሆን ነው የሚፈልገው። አየሩም ከበታች እንድትሆን ነው የሚፈልገው። ቤተሰብም ከበታች እንድትሆን ነው የሚፈልገው። የእናት ልጅ ከበታች እንድትሆን ነው የሚፈልገው። አብራክ የወጣ ያጨበጨበ መስመር አይለቅልም።
ወይ እኩል ወይ በታች ነው የሚልህ። ያየሁት ነገር በሙሉ እንደዛ ነው። እኔ ይሄ አመለካከት ሲገባኝ እግዚአብሔር ነፃ አወጣኝ። ዛሬ በኢየሱስ ስም ነፃ መውጣት ይሆናል። እስቲ ጩሁና አሜን በሉም። ይሄው ጻፈልን እኮ ይሄው የጌታችን የኢየሱስ ክርስቶስ ቸር ስጦታ እንደውም ደስ ይላል። እስቲ ቸር ስጦታ በሉ። ምን ስጦታ አላላችሁ? ምን ስጦታ? እንደው በጣም ፖይንቷን አሰምርላችኋለሁ። የጌታችን የኢየሱስ ክርስቶስ ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት እዚህ ጋር በማን ድህነት? መቼም አሁን አልናገረውም። ዴሪክ ፕሪንስ የሚባሉ ታላቅ የዓለም አስተማሪ መጽሐፋቸው ላይ ሲናገሩ መስቀሉ ይላሉ እሳቸው የመለዋወጫ ቦታ ነው ይላሉ። እኛ ድህነታችንን እንሰጠዋለን፣ እርሱ ብልጽግናን ይሰጠናል። እስቲ ክብር አስገቡ። ኤክስቼንጅ በደም ክብር አስገቡ። በደም አረ በደም ክብር አስገቡ ሲልያችሁ እንዴት ይጣፍጣል ጉባኤው፣ እንዴት ያምራል። ኤክስቼንጅ። ስለዚህ ሁኔታዎች ስለተከመሩ ህመም ስለሚሰማችሁ ድህነት ስለሚሰማችሁ ይሄ ነገር አይሰራም ማለት አይደለም። ብትሟገቱ ለቆ ይሄዳል። ግን አሜናችሁ አላረካኝም። እስቲ ለቀ ሂድ በሉ እስቲ። ኤክስቼንጅ። ኤቭሪ ጧት ትሄዱና መከራችሁን ትሰጡታላችሁ፣ ፈተናውን ትሰጡታላችሁ፣ አበሳውን ትሰጡታላችሁ። እሺ ቀላል የእግዚአብሔር ቃል ሲናገር በጣም ቀላል። እንደዚህ ብዬ ላስብ። እናንተ ሸክም የከበዳችሁ ወደ ከበደ ሄዱ አለ። ወደ ማን ሄዱ አለ? እንዴት ምን አልኩኝ? ኤቭሪ ሞርኒንግ ብትንበረከኩ ሸክማችሁን ነው የምትጥሉት። ለጌታ እኮ ወርቅ አትሰጡትም፣ ብር አትሰጡትም። እንባሽን እዛ፣ አበሳሽን እዛ፣ መከራሽን እዛ፣ ችግርሽን እዛ፣ ስድብሽን እዛ። እስቲ አሜን በሉ። ሃሌሉያ። ከዛ እኔ ምን አረጋችኋለሁ? አሳርፋችኋለሁ። ምንድነው ረፍት? ዋትስ ዩር ኩዌስችን ማለት ነው። ምንድነው ጥያቄ ጉዳይ? በዛ ጉዳይ ላይ አሳርፋለሁ። ምንድነው ሸክም? ፋይናንስ ይዘሆና፣ ጤና ይዘሆና። አይገርምም? ደስ አይልም? ግን እስቲ ጌታ እንዳይጋረድ አንዴ ክብር አስገቡለት። እያያችሁ እንዳይሸፈን ክብሩ መገኘቱ ወደ ማን ነው አለ። ስለዚህ በዚህ ስም ጧት ተነስታችሁ ስትንበረከኩ ኤክስቼንጅ ቦታ ነው የምትሄዱት። የልውውጥ ቦታ፣ የመቀያየራ ቦታ። እሺ እስቲ አንድ ሰው ጥያቄ ልመልስ። የሚመልስ ክርስቶስ ኢየሱስ የእግዚአብሔር ጥበብ ነው እንደሚል የሚያምን አለ? አዎ። እሺ አትመልሱ። የእግዚአብሔርም ኃይል ነው የሚል የሚያምን አለ? አዎ ኃይል ነው፣ የእግዚአብሔር ኃይል። ጧት ሄዳችሁ ስትበረከኩ ምን እንደምታገኙ ታውቃላችሁ? ድካማችሁን ታስረክቡና ኃይል ትወስዳላችሁ። ማይቲ ኢነርጂ 11:28 እናንተ ደካሞች ክብር አስገቡ ባካችሁ ለዚህ ቃል። ዋው አቤል ጌታ ይባርክ። ኧረ እባካችሁ እናንተ ደካሞች፣ እናንተ የዛላችሁ፣ እናንተ ግራ የገባችሁ፣ እናንተ ደካሞች። ዘ ፕሮብሌም ሰይጣን የሚፈልገው ልንገራችሁ፣ ድካማችሁን ይዛችሁ እንድትተክዙ። አይ ድሮ ያነበብኩት አንድ ሰው ፒካፕ እየነዳ እየሄደ አንድ ሰው ደግሞ ከቸርች ነው የሚወጣውና በቤተ ክርስቲያን በኩል ደግሞ መልካምን ስራ በመስራት እንተጋገዝ የሚል ሐሳብ ተካፍሎ ስለወጣ ፒካፕ ይዞ ሲሄድ ለምን መልካም ስራ አልሰራም አለና 100 ኩንታል የተሸከመን ሰው ያገኘ 50 100 በሉት ብቻ የተሸከመ ሰው ያገኘና ፒካፑን አቆመለት። ወንድሜ ያለው ከፒካፑ አካባቢ ሙሉ ሰው ስለሆነ እህልህንም እዛ ፒካፑ ላይ ጣለውና አንተም እዛ ላይ ቁጭ ብለህ ላድርስህ ሲለው እሺ ጌታዬ ያለ። ሰውየው ግን ከነ ኩንታሉ ፒካፑ ላይ ወጥቶ ተቀመጠ። ልዩነቱ መቀመጡ ነው እንጂ እህሉ ላይ ነው ያለው።
መድረሻው ቦታ ሲደርስ ሲያቆምለት ሰውየው ተሸክሞታል። ነገራችሁን የሚሸከም ፒካፕ ላይ ወጣችሁ ሸክም የበዛባችሁ ዛሬ ነፃ ትወጣላችሁ። እልልታ አስገቡ እስቲ give him praise በደም ምን ላድርግ በጥበብ ላስተምራችሁ ብዬ ነው። Are you happy? አይገርምም ግን ህይወታችን እንደዚህ ነው የተሞላው። የብዙዎቻችን በዚህ ነው የተሞላው። እንዲህ ማለት አልችልም። ማንም ሰው ችግርን ይወዳል ብዬ አላስብም። ምናልባት ግን ዲሰፕሽን ይሉታል ፈረንጆቹ፣ የመታለል መንፈስ ውስጥ ምክንያት የሚሰጥ መንፈስ፣ በምክንያቶች ውስጥ ደግሞ the spirit of laziness ስንፍና፣ በስንፍና ውስጥ በጣም ታጭቆ ያለው ምክንያት ነው። ምክንያት እኔምንም እናንተንም የሚነካ ነው የስብከት። ይገርማችኋል። ጥቂት ግን ዋጋ ብንከፍል፣ መስመር ብንቀይር፣ የተቃውሞ መንገድ ብናደርግ እላችኋለሁ ሸክማችንን ለሚገባው እንሰጣለን። ያልሰማችሁኝም እስቲ ላውጅ። እስቲ ቀኝ እጃችሁን ብቻ አሳዩኝ። እስቲ አንዳንዶቻችሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የማታውቁት ሸክም ዛሬ የተነቀለ ይሆን። ያታለለን መንፈስ የተመታ ይሆን። አሁን አሚል አለ ጉባኤ ቁጭ ብሎ ዋጣው ወጥ አድርገውና አሜን በል በስቲ። ነቢይ ሆኖ ስለማይፈቀድ ነው። ባይ ዘ ዌይ እኔ በግድ ነው ማነቃቃችሁ። መንፈስ ነው ዛሬ የሚገባባችሁ። ድካምህን ስጠው እያልኩ አሜን በል እስቲ። ብርክክ በልና እንደሚወልድ ሴት እንካ። አይ ሪሜምበር አንድ ሴት ልጇ በጣም አስቸገረቻት። ትመጣና አንቺ የምትጸልይለት ጌታ፣ አንቺ እንትን የምታረጊው ጌታ የለም ሜንታል ምናምን ነው፣ ዝም ብለሽ ነው፣ እግዚአብሔርም የለም ሰይጣንም የለም እያለች ታናውጣታለች። ሴትዮዋ እሳት የበላች አማኝ ናት እና የሷን መንበርከክ ከንቱ ታረጋታለች። እንደ እናት ደግሞ ልጇ ናት። የሲኦልን አስከፊነት ታውቃለች። ልትጨክንባት አልፈለገችም። አያሌ ቀን ግን በቁጣ ሞከረች፣ በተለያየ ነገር ሞከረች፣ አልቻለችም። በኋላ አንድ ነገር አደረገች። ነይ አለቻት። አንድ ቀን ከጸሎት ተነሳችና ክብር ለእግዚአብሔር ይሁን። ወራ በደንብ ይሁን እስቲ ነይ በሉ እስቲ። እንዲህ አይነት ውሳኔ በኢየሱስም ይግባባችሁ። ወይ ፊት ማየት ፈልጋለሁ እኔ አንዳንድ ስብከቶች ስሰብክ እንዲገባ እንዲህ አይነት ውሳኔ ይግባባችሁ። ነይ አለቻትና ብቻ ያስ አረገቻትና አጠገቡ አረገቻትና ብቻ ምን እንዳረገች ታውቃላችሁ? ጌታ ሆይ እየጮች እኮ ነው የምላችሁ። አርገው አታውቅም። ጌታ ሆይ አያሌ ቀን ደክሞኛል፣ ዝያለሁ፣ ምንም ላረጋት አልችልም። እየጮችባት ያዘቻትና ብቻ ካብራ ወረወረቻት። ልጅቷ እየገላመጠቻት ወይ ወለማን ነው መሰለኝ አየር ላይ እያለች በሳምንቱ ጌታን ተቀበለች። ሸክም የሚያራግፍ ጌታ ክብር አስገቡ። ስጡት ለሱ ስጪው፣ አትሸከመው። በጣም የሚያስቀው ጌታን የተቀበለችበትን መንገድ ብነግራችሁ ሰዓቴ ይበላል እንጂ በጣም በሰዓቴ የሚሄድ ሰው ሆኛለሁ። አሁን listen carefully። እዚህ ሀገር አለ ናይሮቢ ነውና አንዱ ወደ ተለያየ ክብር እንድትገባ እግዚአብሔር የኔን ጸጋ ተጠቀመ። መጀመሪያ ግን ልቧን የሰበረው እንቁላል ነጋዴ የሆነ ድሬዳዋ የሚኖር አንድ አገልጋይ ናይሮቢ ሄደ። እሷ ደግሞ ከቤተሰቦቿ ጋር በዛን ጊዜ ከ30 ሀገር በላይ በመመላለስ የዞረች ዓለምን የምታቅ በውድ ያስተማሯት ዕውቀት የሞላባት ልጅ ናት። እና እናትየዋ እንካ ብላ ስትሰጠው አይገርምም? ጌታ ታማኝ ነው። ሸክም አይደለ አስረከበችው። ጌታ ወሰዳት መሰለኝ። በሳምንቱ ተነስታ እስቲ ዛሬ ካንቺ ጋር ቸርች ልጅ አለቻት። እንዴት ደስ ይላል! ሰሞኑን በቤታችሁ እንደዚህ አይነት ምስራች አለ። ኧረ አሜን
አሜን። እኔ ሊሆን ይችላል የሚል ሰው እዚህ ቤት አይሰራም። አፉን ከፍቶ አሜን የሚል ይሁንለት። አፍህን ክፈት እሞላዋለሁ ነው የሚለው። አፍህን ስከፍት የበረከት ቧንቧ ይከፈታል። አፍህን ስከፍት ቀንበር ይሰበራል። አፍህን ስከፍት የእግዚአብሔር እጅ ይመጣል። ለምነኝ ነው የሚለው። አሜን በል እስቲ፣ እሰይ በል እስቲ። እሷ እናትየው እየገረማት ነርታ ስትወስዳት ሰባኪው በጣም የሚገርመው የሚሰብከው ጥቅስ ሁሉ አለ። እኔ እንቁላል ነጋዴ ነበርኩ አለ። በቃ አለቀ። ከዛ እንቁላል ስነግድ አንዳንዴ እንቁላሉን ተሸክሜ ሲሄድ ይፈርጥብኛል አለ እና በላይ ላይ ይፈሳ። አሁን ይሄ ስብከት አይመስልም አይደል? እንቁላልን በሾርባ አውቀዋለሁ አለ። ምንም ችግረኛም ስለሆንኩ በጥብስም አውቀዋለሁ አለ። በምንም አውቀዋለሁ አለ። በምንም ከዛ አንስቶ ይኸው እንደዚህ ዓለም አቀፍ ሰባኪ ያደረገኝ ምናምን እያለ ሲያወራ በጣም የሚገርመው ሰውየውን ስታየው ይኸውላችሁ ይስቃል፣ ደስተኛ ነው። እኔ ከእንቁላል ነጋዴ ነው ትምህርት የለኝም ይላል። የሆነ ፈገግታ ይታይበታልና እሷ ደግሞ ቶታሊ ዲስፐሬት ናት፣ ስትረስ ውስጥ ናት። እንዴ እኔ ሁሉ ነገር ኖሮኝ ደስተኛ አይደለሁም። ይሄ ሰውዬ ደግሞ ምንም የሌለው እንቁላል ነጋዴ እንደዚህ ደስተኛ ከሆነ በኋላ በእውነትም እግዚአብሔር አለ ብላ ወሰነች። እዛ ቁጭ ብላ ጌታ የምትቀበሉ ሲባል አንደኛ ነው የወጣችው። ክብር ለእግዚአብሔር ይሁን። አያችሁ፣ ጉዳዩ ግን የቱ ጋ ነው? ኬዙ ያለቀው የቱ ጋ ነው? ቤት ውስጥ ነው። ዛሬ ኬዙ ቤታችሁ አልቋል። ሸክማችሁን አስረክባችኋል። ሸክማችሁን ጥላላችሁታል። ባልሽ አስቸገረሽ፣ ምናልባት ሰላምን ያስቸግረሽ ከሆነ ቀላል እኮ ነው። ከኔ ጋር መሟገት አይደለም። በእኔው ምሳሌ ልስጥ ብዬ ነው። መወርወር ነው። አይተውሽ መሰዊያው ላይ ይመጣል። ገብቶሽ እንደዚህ ወደዚህ ነው። ክብር ለእግዚአብሔር። የሆነ ሰው ልባርክ አበጃጅቶ ሰርቶ ቆንጆ አድርጎ ይመልሰዋል። ኧረ በአሜን በይስቲ። ቤት የሚያጸዳ አድርጎ ይመልሰዋል። የኔና የሰላም ጦርነት ቤት አታጸዳም ነው። በቃ ትንሽ እንትን ሊሰራኝ ነው። እስቲ አሜን በል። በቃ መወርወር ነው። በቃ መተው ነው የሚሻለው። ክብር ለማን ይሁን? አትሸከሚው። ዛሬ የመቅለል ቀን ይሁን። ዛሬ የነጻነት ቀን ይሁን። ዛሬ የደስታ ቀን ይሁን። የልጆቻችሁን ጉዳይ እሱ ላይ ጣሉት። ራሱ ምን አለ? የሚያስጨንቃችሁን በእርሱ ላይ ምን አድርጉት? እርሱ ስለእናንተ ምን ያደርጋል? ቆይቷል። እያሰበ ነው። ካልጣላችሁት ግን ምን ያርግ? እስቲ አንድ ሰው ይስበከኝ ለኔ። እያሰበ ነው። ካልጣላችሁትስ ታዲያ እንዴት ያደርጋል? የመርህ አምላክ ነው። የመርህ አምላክ ነው። የሥርዓት አምላክ ነው። ተደርጋችኋል የሚለውን ብታውቁት በጣም አስደናቂ ነው። ኦልሬዲ ማለት ነው። አልቋል። የረጅም ዕድሜያችሁ ተጽፏል። ሀብታችሁ ተጽፏል። ጤናችሁ ተጽፏል። ዲያብሎስ እንኳን ኢየሱስ ጋር ሲመጣ እንዲህ ተብሎ ተጽፏል ነው ያለው። he knows the word። በጣም ተጽፏል። ኢየሱስም ተጽፏል። የሰው ልጅ በተጻፈለት ይሄዳል ማለት ክሌም እያረገ ማለት ነው። ክብር አስገባካችሁ። እያወጀ በደንብ ክብር አስገቡ። ልቀቅ እያለ ማስታፍራዲላ ቦሻታ። እስቲ አሜን በሉ። መንገዳችሁ ደጅ ያለው ሃይዌይ አይደለም። መንገዳችሁ የእግዚአብሔር ቃል ነው። መንገዳችሁ ክርስቶስ ነው። መንገዳችን እውነት ነው። we are free completely። ባካችሁ አሜን በሉ እስቲ። ነፃ የወጣን ሰዎች ነን። የቤት ኪራይ የላችሁም። I don't care። ነገ 4 ቤት ትገዛላችሁ። I don't know። ዛሬ የቤት ኪራይ የላችሁም፣ ግን በእግዚአብሔር አይን ስታዩት ግን ቤቶች የናንተ ናቸው። ዛሬ ራሳችሁን ትንቃላችሁ፣ በእግዚአብሔር አይን ግን ጎረቤት የናንተ መገለጥ ይጠብቃል። እስካልተሟገትክ ድረስ እስካልጠየቅክ ድረስ ማን ይሰጣል? እዚህ ጋር ነው ጨዋታው። በስመ አብ። አቤት የተዘጋጀ ልብ ባገኝ። አንዳንዴ ለላንቲካ የሆነባችሁ የሆነ እግዚአብሔር ቃል እፈራለሁ። ይሄን ቃል ናይጄሪያ በሰብከው እሳት ይወርዳል። ኢሚዲየትሊ ሄደው አውሮፕላን ይገዙበታል። ዛሬ እግዚአብሔር ምስክሬ ነው። ለምን? የቃሉን መንፈስ ያውቁታል። የቃሉን ኃይለኝነት ያውቁታል። መንፈስ ነው የሚለው ቃሉ ትርጉሙ ምን እንደሆነ ለማንኛውም ታውቃላችሁ? ኮምፕሊትሊ መታሰር የማይችል ማለት ነው። ክብር አስገቡ። መታሰር የማይችል መያዝ የማይችል አልገባችሁም? አሁን እስቲ ጩና ቃሉ መንፈስ ነው በሉ እስቲ። የእግዚአብሔር ቃል ይታሰራል፣ ይያዛል፣ ነፃም ያወጣ ነው። እሳት ነው፣ መዶሻ ነው። ሰንበዲ አሜን ይበል እስቲ። ዋው!
ዋው የሆነ ሰው ነፃ ወጣ ዛሬ። መንፈሴ ይሰማኛል ሰንበዲ ነፃ ወጣ። በመንፈሴ ይሰማኛል የሆነ ሰው ሊሟገት ወደ ቤቱ ይሄዳል ዛሬ። ቀጠሮ ይዟል ዛሬ። ሸክምን በሙሉ ታራግፋለህ። ዳዊት ምን አለ? ሰማይና ምድርን ከዘረጋው ከእግዚአብሔር ዘንድ አይደለም አለ። ምን እርዳታዬ? ወደ ሰዎች አትሂዱ አላልኩም። ኢትስ ጉድ እኔ ከረዷችሁ ሂዱ። ዶንት ዌስት ዩር ታይም። ግን ሰፊውን ሰዓት እግዚአብሔር ጋር አሳልፉ። ቶታሊ ፍሪደም ታገኛላችሁ። እንዴት ሲባል በትንሹ እንኳን ሰብካችሁ ዓለም ሳይፈጠር ነው 2700 ዓመት በፊት ነፃ ወጥተናል። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ምን አድርጉ? ጣሉ። ሴትዮዋ ምን አደረገች? ወረወረችው። ማቴዎስ 11 ምን አለ? አምጡት። ለዚህ ሐሳብ ይግባባችሁ፣ ጸንሱት። አውቄ ነው መግቢያ መሰጣችሁ። ትንሽ ነው መሰብካችሁ ዛሬ ሌላ ግን ጸንሱት። ለምን መዝጊያው ልሰጣችሁ ብዬ ለምን ቸኩዬ እሰጣችኋለሁ? እየተማርን በሰጣችሁ ደስ ይለኛል። እያው ብትኖሩበት ደስ ይለኛል። ኤሳውን ከመጥቀስ ሁል ጊዜ ወደ ኋላ አልልም። አመለካከት ወደ አባቶች ምድር ምን አርግ? ተመለስ። በዚያ በጎነትን አደርግልሃለሁ አይደል ፓስተር? ላውጅብህ ትቀበላለህ። የእውነት ይሄ መሳልቅ እግዚአብሔር በጎ ነገር ያሳያል። አረ አሜን በሉለት። አረ ያርግለት። ወደ አባቶችህ ምድር ተመለስ የሚለው የቃሉ ፍቺ አባቶች ምድር አይደለም፣ ላንድ ኦፍ ኮቨነንት ማለት ነው። ክብር አስገቡ። ላንድ ኦፍ ፕሮሚስ በደም ክብር አስገቡ። እስቲ ላንድ ኦፍ ኮቨነንት ላንድ ኦፍ ፕሮሚስ ማለት ነው። ብሎ ወደ አብርሃም ቤት ወደ እንትና ቤት ግባ አይደለም፣ ወደ ኮቨነንት ወደ ነገርኩ ወደ አልኩልህ ወደ ጻፍኩልህ። እስቲ በኃይል አሜን በሉና ጩ። እስቲ ድካም እንዲጠፋ ነው። እስቲ አሜን በሉ። እስቲ መለሳለሁ በሉ። ፑራዲ ላባሻታ የነገርኩን እስከማደርግል ድረስ አልተውህም አልለቅህም ስላለው ወደ አባቶች ምድር ማለት ለነሱ ኪዳን የገባላቸው ኪዳን ምንድነው? ተመለስ የተባለው። አሁን ያዕቆብ የት ነው ያለው? በደንብ ስሙኝ። በባርነት ኪዳኑ ግን ምንድነው የሚለው? ዘር የጠላቶችን ደጅ ይወርሳል። ወራሽ ባሪያ ሲሆን አመለካከት ነው። ዛሬ ትወጣላችሁ። አንዳንዱን የሚመስለኝ በጣም ከኔ ጋር በጣም ከቀረበ እስቲ አስቡት። ልጄን ያቤ ልጅ ነኝ ብሎ ቢዝናና ይህን ስብከት ባይሰማ የሚባረክ ይመስላችኋል? 1% መግቢያው ላይ ነው ያለው፣ አክሰሱ ላይ ነው ያለው እንጂ ወደ ውስጥ አልገባም። ያ መወደው ሰው ሲናገር በጣም ደስ ይለኛል። ትዳር መግባት ማለት በትዳር መጽናት አይደለም። ቸርች መምጣት ማለት የተባረከ ሰው መሆን አይደለም። ኖ ሁሉ ነገር መርህ አለው። ላንድ ኦፍ ፕሮሚስ ላንድ ኦፍ ኮቨነንት የእግዚአብሔር ህልም የእግዚአብሔር አይን ያለበት ቦታ ማለት ነው። አሁን በቃ አለ እግዚአብሔር ተናገር። አስቀድሞ የተናገረውን በባርነት 430 ዓመት እንኳን ከዛም በፊት የነበረውን አስታውሰው እግዚአብሔር በጎነትን የዛ ነገር አስፈጻሚ ዋና እንደራሴ አምባሳደር ትሆናለህ አለው። አንድ ሰው ዛሬ እንደዚህ ይሆናል። አንድ ሴት ዛሬ እንደዚህ ትሆናለች። ሃሌሉያ አሜን በሉ። እስቲ ሰንሰለት በጥሶ እግዚአብሔር የሚያወጣው ሰው አለ። አረ የሆነ ሰው ጮህ አሜን ይበል። ደስ ይላል። ግን ምን ይላል በአእምሮ ውስጥ? ኤሳው ይገለኛል። የእግዚአብሔር ሰው ጽፎልናል። በጣም የሚገርማችሁ ነገር ነው። እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ በዚያች ምድር እመልስሃለሁ፣ የነገርኩህን ሁሉ እስከማደርግ ድረስ አልተውህም። ክብር ለአምላካችን ለእግዚአብሔር ይሁን። ኤሳው ይገለኛል። በጣም አንድ ቦታ በቀደም ሰብኬዋለሁ። ከዛ በኋላ ምን አድርገ? ዮሴፍን ከኋላ አድርጉልኝ፣ እነዚህን ደግሞ ክፈሉና ፊት ለፊት ሲመጣ እጅ መንሻ ስጡት። አቤት ያለው ጭንቀት፣ ያለው ውጥረት፣ ያለው አበሳ። ኤሳው ጋር ስትሄድ ግን አጠገቡ ሲደርስ ከሩቅ ሲያየው ሮጦ ዘሎ አቀፈው ይላል። ጭንቅላቱ ነው እንጂ ነገርየው ሰላም ከሆነ ቆይቷል። አንዳንዶቻችሁ አልተንቀሳቀሳችሁ ሙቭ አላረጋችሁም እንጂ ነገሩ ሰላም ነው። እስቲ ክብር አስገቡ። ሙቭ አድርጉ እስቲ፣ ተፈቱ እስቲ። ስፍሪ እንደዚህ ሆኑ አትሆኑ። አውቄ ነው የምደግመው። ነገሩ ተፈቷል። ነገሩ ሰላም ነው። በእልልታ ነገሩ በእልልታ በፉጨት በድምቀት በደንብ ክብር አስገቡ። you are free I am free። አሁን ይሄ
የነጻነት ቅባት ሲመጣባችሁ የትኛውም መድረክ ላይ አትፈሩም። የትኛውም ንግድ ላይ አትፈሩም። የትኛውም ሰው አትፈሩም። የትኛውም ግንባር አያስፈራችሁም። እንደውም ዛሬም ሳስብ ነበር ባዶ ኪሳችሁን ወጣችሁ የሆነ ነገር ይዛችሁ ትመጣላችሁ። አይገርማችሁም? ሮጦ ምን አረገው? አቀፈው። እነዚህ ምኖች ናቸው? እግዚአብሔር በምድረ በዳ የሰጠኝ ልጆቼ ናቸው። ሳማቸው ይላል። ስጦታውስ አልቀበልም። believe or not በጣም የሚገርባችሁ ነገር ሌላ ኃይል አድርጎ ነው የሸኘው ወደ ፕሮሚስ ላንዱ። ይገለኛል ያልከው እንደውም ወደ ፕሮሚስ ላንድ የሚሸኝ ነው የሚሆነው። ክብር አስገባ እባክህ። ይገለኛል፣ ነገሩ ተሰርቷል፣ አልቋል። እስቲ አሜን ይበል። አንዳንድ ሰው ደስ ይለዋል ማኩረፍ። ማኩረፍ የውበት ምልክት ይመስለዋል። እዚህ ሀገር በተለይ ማየው ነገር ማኩረፍ የቁንጅና ምልክት። that's the spirit of limitation። አልሰማችሁኝም? ወይም ማኩረፍ ሳይሆን ኮስተር ማለት ኖ ኮስታራ የቅድስና ምልክት ይመስለው ሰው አለ። የቅድስና ምልክት መኮሳተር አይደለም። እስማኤል ነው እንደው ፈገግ ማለት ነው። እስቲ አሜን በሉ። ለሆነ ሰው እግዚአብሔር ዛሬ ጧት ቀንበሩን ሰበረለት። ጌታ እንዳለኝ ወጥመድ ተሰብሯል። አጥፊዎቻችሁ ጠፍተዋል። ልባርክህ። የበዓል ጊዜ ነው አብዲ፣ የበዓል ጊዜ ነው። የበዓል ጊዜ ነው። believe or not እስቲ አመለካከቴን ቀይራለሁ በሉ። አውቄ ነው ሜካፕ የምሰጣችሁ። ኑአሚን ለሩት ምን አለቻት? ታጠቢ። አይ ተውት፣ ጀመረው ነው የምትሉኝ። ጀመረኛ ደጋረኩ። እስቲ ታጠቢ በሉ። ተቀቢ፣ ተላበሺ። in other words don't waste your time ያለ ቦታሽ። አልሰማችሁኝ? ያንቺ ቦታ ቃርሚያ መቃረም አይደለም። ባለጸጋው እየፈለገሽ ነው። ወይኔ ሰው የለም። አንዳንድ ሰዎች እየገቡ ነው። ዛሬ ኤክስቼንጅ ሆኗል ያላችሁ ክብር አስገቡ።